መልሼ ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ከራሴ ቀንሼ ከወደድኩህ በላይ ልውደድህ ጨምሬ። በቃ የሁለታችን ጉዳይ እዚህ ላይ ይብቃ። የሁለታችን ጸብ የኛ ጸብ ነው። እህቴን በጣም ነው የሚሳሳላት፣ በጣም ነው የምወዳት። ማለት ምንም አይነት መጥፎ ነገር እንዲገጥማት ስለማልፈልግ ነው እስከዛሬ ይሄ ሁሉ ነገር ሲፈጠር የነበረውና በዚህ ጉዳይ ከሩታ ጋር እያወራን ነበረ። ከሩታ ጋር በጣም ብዙ ተወያየን። ሩታም ሶሊ እኔ ላይ የደረሰውን የፍቅር መጎዳት እሷ ላይ እንዲደርስ አልፈልግም ብላለች እና ምንም አይነት ጸብ ቢኖረን ሁለቱ አንድ የሚሆኑበት ነገር ይፈጠር ተዋቸው ነው ያለችኝና ይሄን ነገር ሳስበውም እውነቷን እንደሆነ ነው የምረዳው። ሩታ እና አቤል እህቴ ነች። ምንም አይነት ነገር አስቤ አይደለም። ክፉ እንዲነካት አልፈልግም። ተንከባከባት። በጣም ምን ያህል እንደምወዳት ታውቃለህ። ምንም አይነት ነገር እንቅፋት እንዲነካት እንኳን ማልፈልጋት አይነት እህቴ ነች። ብዙ መስዋዕትነት የከፈልኩባት እህቴ ነች እና አቤል ይህንን ነገር አደራዬ እንድትቀበል ፈልጋለሁ እና ካሁን በኋላ ሶሊን አደራ ብያለሁ ማለት ነው። ስለሰጠኝ ሰላም ሁኑ። እወዳችኋለሁ። በጣም ደስተኛ ነኝ። እኔ ላምን አልቻልኩም። የምሬን። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን። ያው እንግዲህ ዛሬ መተናል። ዛሬ ደስ በሚል ነገር ነው የመጣ ነው። ከዚህ በፊት ሲፈጠሩ የነበሩ ነገሮች በጣም ብዙ ነገሮች ነበሩ፣ የምታውቋቸው ናቸው እና ከአመታት በላይ በመጣላት አጓጉል ነገር በማድረግ ያልተገቡ ነገሮች በመደረግ ምናምን አሳልፈናል እና ሁላችንም ጓደኛሞች ነን። ግን ጓደኛሞች ብንሆንም አንዳንድ አለመግባባቶች በጣም ከጓደኝነት አልፎ ወደ ጠላትነት እንድደርስ አድርጎናል እና ያ ነገር ደግሞ አሁን ላይ አስቤበት አቅጄበት ብዙ አሰላሰልኩና ነገሮች በጸብ ሳይሆኑ በፍቅር መፍታት እንዳለብኝ ያሰብኩትና አቤል ጓደኛዬ ነው ታውቃላችሁ። ብዙ ነገሮች ያሳለፍን ወደ በፊት ሄዳችሁ ብታዩ ቪዲዮ የተቀመጠ ነገር አለና ብዙ ነገሮች አሉ፣ ብዙ ያሳለፍናቸው። በቃ ጓደኛሞች ነን እና ከአቤል ጋር መጣላት ተጀመርን ኦልሞስት ወደ 1 አመት ከምናምን ሆኖናል። ግን አሁን ላይ ያ ነገር መብቃት አለበት ብዬ አስቤ ነው የመጣሁት። ጸብ ለማንም ሰው ጥሩ አይደለም። ለማንም ሰው ጸብ መጥፎ ነው። የጸብ ጽድቅ የለም። ይቅርታ ተባብሎ ሁሉንም ነገር ተወያይቶና አውርቶ ማለፍ ነው ብዬ ነው የማስበውና ዛሬ ይሄን ሁሉ ነገር ስላችሁ ያው አዲስ ነገር ነው የሚሆንባችሁ። በነሩታም ከአቤል ጋር የመጀመሪያ ጸባችን በሶሊ ምክንያት አይደለም፣ በሩታ ነው። ከሩታ በኋላ ነው ወደ ሶሊ ምናምን የመጣ ነው፣ ወደ እህቴ ማለት ነውና ያንን ሁሉ ነገር የምናበቃበት ጊዜ ነው ብዬ አስባለሁና ሶሊ አስተዋይ ልጅ ነች። እውነቱን ለመናገር እኔ በጣም ነው የምወዳት። እውነት በጣም ታናሽ ነች። ነገር ግን አስተሳሰቧ የምትሄድበትን መንገድ ጠንቅቃ የምታውቅ ሴት ነች፣ የምታውቅ ልጅ ነች እና ከልጅነቷ ጀምሮ ጎበዝ ቅመም ምናምን እየተባለች ያደገች ልጅ ነች። እናቴም አባቴም እንደዛ እያሉት አንድ ቀን እንኳን ተገርፋ ወይም ሰው ተቆጥቷት የሚያውቃት ልጅ አይደለችም እና አይደለም እንደዚህ አድጋ ማለት ነውና ነገሮችን በራሷ መንገድ ማስኬድ እንደምትችል አውቃለሁ። ስለዚህ ካሁን በኋላ ከአቤል ጋር ነፃ ፍቃድ ሰጣቸዋለሁ ማለት ነው። አቤልና እሷ በስነ ስርዓት አውርተው በመሃላቸው ምንም አልገባባቸውም። የሚወስኑትን ነገር ራሳቸው መወሰን የሚችሉ አይነት ሰዎች እንዲሆኑ ፈልጋል። አቤል ጥሩ አስተሳሰብ አለው፣ ለሶሊ ጥሩ አመለካከት አለው። እንዳየሁት ከሆነ ጥሩ አመለካከት አለው። ከኔ ጋር ነው እንጂ ጸቡ ከሶሊ ጋር ጸብ ላይ አይደለም። እና የራሳቸው ጉዳይ ደግሞ የነሱ ጉዳይ ነው። ራሳቸው ማስተካከል ይችላሉ፣ ራሳቸው መፍታት ይችላሉ። ለአንዴና ለመጨረሻ ጊዜ ከነሱ ጉዳይ ወጥቼ ሁለቱንም ከአቤላም ጋር ይቅር የምንባባልበት ጊዜ ይሆናል። ሶሊን ጠርቻታለሁ፣ እየመጣች ነውና ለዚህ ነገር አዲስ እንደምትሆንና ደስ እንደሚላት ተስፋ አደርጋለሁ።
ያው እናትሽ የመጣች እዩ አቤት ቁመት እንቅልፍ ተኝቼ ስራ እየሰራሁ ነው። አልደረስሽብኝም እኮ ቁመት አጭር ነች እያያችኋት። አረ ደርስብሃለሁ። ተው የኔ ውድ ፋሚሊዎች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። አሚን ብዝት ይበልልን። እና ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ዛሬ ቪዲዮ ይዤ ከጠራሁሽ በጣም ረጅም ጊዜ ሆኖናል። የኔ ውድ እህት ዛሬ ደስ በሚል ነገር ነው የጠራሁሽ እና ምን እንዳለ ታውቂያለሽ? አቤልን ጠርቼዋለሁ። ያው አቤል ተጨቃጭቀን ነው ትናንትና እንትን ብለን ያለፍነው አይደል? ዛሬ ከአቤል ጋር ነፃ ሆናችሁ እንድታወሩ ፈልጋለሁ። እኔ በመሀላችሁ አልገባም እና ደግሞ አቤልም ከእንግዲህ በኋላ እንደ ጠላት መታየታችንም እንዲያቆም እፈልጋለሁ። አቤል እንዳየሁት ከሆነ ለአንቺ ጥሩ አመለካከትና ጥሩ አስተሳሰብ አለው። ከሌላ ሰው ጋር ያለውን ነገር አላውቅም፣ ከአንቺ ጋር ግን ጥሩ ነው። ለአንቺ ጥሩ እስከሆነ ድረስ ደግሞ አንቺም ጥሩ ሆነሽ መቅረብ ነው ያለብሽ። እሱን መቀየር መለወጥም ወደ ራስሽ ማምጣትም የምትችይው ቀርበሽ ጥሩ እያደረግሽው እየነገርሽው ነው እንጂ በመራራቅ መፍትሄ አይመጣም። እንደምታየው ነው ተራርቆ ተኮራርፎ ትዳር ሲፋታ ነው ያየነው። ሩታን አብርሃምን ማይተሻል። እንደዛ አይነት አይደለም። ጓደኝነት እስከሆነ ድረስ ተቀራርባችሁ በማውራት ነው ብዬ ነው ማስበውና አንዳንድ ነገሮች ሲኖሩ እኔም ጓደኛዬን ከመራቅ ይልቅ ተቀርቤው እያወራሁት ነገሮችን ለማስተካከል ነው የምፈልገውና አቤልን ጠርቼዋለሁ በቁጣ ሳይሆን ከእንግዲህ በኋላ ሰላም በሆነ ነገር ምንም አይነት ነገር እንኳን ቢያጠፋ ሰው ሲያጠፋ ትመክሪዋለሽ፣ እንደዚህ አይደለም ብለሽ መንገድ ታሳይዋለሽ እንጂ እሱን በመቆጣት ሰው በመቆጣት የሚስተካከለው ምንም አይነት መንገድ ስለሌለ ማለት ነው። እና ያንን ነገር እንድናደርግ ነው ዛሬ ጠሮሽ። የኔ ሐሳብ ወንድም እውነት ማለት እኔ በጣም ነው ደስ የሚለኝ እንደዚህ አስበክ ምናምን ነገር እኔም እየተናገርኩት ነበር። አቤልን ርቀን ያመጣነው ነገር የለም። ከሱ ሸሽተን እንደዚህ አድርግ እንደዚህ አታድርግ ብንለው ራሱ እሱን ትተን ርቀን ያመጣነው ነገር ስለሌለ በደንብ ቀርበ ነው ያለውን ነገር እንደ ጥፋት አንተም እንደ ጓደኛም እንደ ወንድምም ሆነክ ያለውን ነገር አብረን እናስተካክላለን ብዬ እኔም ወስኜ ነግሬው ነበረ። ያው አንተም ታውቃለህ እና ይሄን ነገር ደግሞ ካንተ ሲሰማ በጣም ነው ደስ የሚለው በእርግጥም እና እኔም በዚህ ሀሳብ በጣም እስማማለሁ። እና አቤልን ጠርተዋል? አቤልን ጠርቼዋለሁ እና ደስ አለሽ? በጣም እና እንደዚህ ነው እንዴ ሰላም እትይ? በደንብ በጣም ነው ደስ ያለኝ። ካሁን በኋላ መጥፎ ነገር ውስጥ እንደማይገባ ተስፋ አደርጋለሁ እና ምንድነው አሁን የማርታ ጉዳይ ነው። የማርታን ጉዳይ ነግሯታል። ካንቺ ጋር መሆን እንደሚፈልግ ነግሯታል አይደል? ያው ሴት ልጅ ነች። ሴት ልጅ እንደመሆኗ መጠን የተሻለ ነገር ብታደርግ ይሻላል ብዬ ነው ማስበው። እንድትጎዳ አልፈልግም እሷም ብቻ። ለማንኛውም አቤል ሲመጣ ያለውን ነገር ምናየው ይሆናል። ያው እየመጣ ነው፣ እሱም እየመጣ ነው። ቤተሰቦች በጣም ደስ የሚለው ነው የሚመስለኝ። እኔ ማለት ያው ከዚህ በፊትም እያለኝ ነው ነገር ሳይሆን ርቀሽኝ ሳይሆን ነገሮችን አብረን እናስተካክል ስለሚል ደስ የሚለው ነው የሚመስለኝ። እንዴት ነው እንደዚህ ነው? ሰላም ተባባሉ። ሰላም ተባባሉ እንጂ መስራት ሰላም ተባባሉ። ባንዴ ነገሮች የሚፈቱ ነገሮች ነው አይደለም እኮ ሰላምታ ምን ችግር አለ? እዚህ ፈለግ እንዴ ሰላም እንባባል። ያ እንተቃቀፍ ነው ጠቅላይ ሚኒስተር ሰላምታ አደረጋችሁ። እሺ ደህና ነህ አቤል? ደህና ነህ? ያው አቤል ዛሬ የፈለኩ ሌላው ቀን እንድንጨቃጨቅ ወይም እንድንጣላ ምናምን አይደለም። በዛ መንፈስ ውስጥ ሆኜ አይደለም ዛሬ የመጣሁት። ነገሮችን በጣም ማታሳስብባቸውና እንትን ስላቸው ነበር የቆየሁትና በጣም ብዙ አሰብኩ። እኔ እናንተ ኦልሞስት ወደ 1 አመት ከምናምን ሆነን በሰላማዊ መንገድ ካወራን ማለት ነው። ድሮ ጓደኛሞች ነበርን። ብዙ ነገር አሳልፈናል። ብዙ ውጣ ውረዶችን አይተናል። ያው እኔ እናንተ ሊያጨቃጭቁ የነበሩት ጉዳዮችን ታውቃቸዋለህ። በዛ ምክንያት ከነዛ ውስጥ አንዷ ሶሊ ነች። ሌላም አለ።
የሩታም ጉዳይ አለ። ግን ሶሊ ነች እና ዛሬ ሶሊን እዚህ ጋር ይዤ ስመጣ ለሶሊ ምን ያህል እንትን እንደምጠነቀቅላት ምን ያህል ሰላማዊ ህይወት እንድትኖር እንደምፈልግ ታውቃለህ፣ ከድሮም ጀምሮ ማለት ነው። እና ሶሊ እዚች ጋር ይዣት የመጣሁት አቤል ምን እንደሆነ ታውቃለህ? በቃ በጣም ነው ምሳሳላት። ምንም አይነት ነገር እንዲገጥማት አልፈልግም። እና ሁለታችሁም አሁን ላይ ሶሊ ያቺ የማስባት ህፃን ልጅ አይደለም እንደዚህ አድጋ ህፃን ልጅ እያለች ራሱ ሶሊ በጣም አስተዋይና ጠንቃቃ ቤተሰቡ ሁሉ የሚወዳት አይነት ልጅ ነች። እና ለዛ ነው መንገበገብላት ምሳሳላትም። እና ከአንተ ጋር ነፃ ሆና እንድታወራ ፈልጋለሁ በዚህ ጉዳይ። እኔ እናንተም እስከዛሬ የተፈጠረውን ነገር ሰላም እንድናወርድ ፈልጋለሁ። እና ሶሊን አንተ ጋር ስትመጣ ግን እንድትጎዳ ወይም መጥፎ ነገር እንደማትገባ እርግጠኛ ሆኜብህ ነው። ለሷ ያለን አመለካከት ስላየው ማለት ነው። ሶሊን አደራ ልሰጥህ ነው የመጣሁት። ያንን ነገር ሳደርግ እንዴት አሁን ላይ ይሄ ነገር እናሰብ ምናምን የሚል አይምሮ ላይ ሊኖር ይችላል። ግን በቃ ቢበቃን ይሻላል የሚለው ነገር አይምሮ ላይ ስለመጣ ነው። ምንም ለውጥ አልመጣም። በመጨቃጨቅ በመጣላት የባሰ ሞር እየተራራቅን መጣ ነው። ሁላችንም እኮ ክፉ አይደለንም። ለኔም አንተም ለኔ እኔም ላንተ ክፉ እንዳልሆን እንታወቃለን። ግን እስከመቼ ነው ነገር የሚሆነው ብዬ እሷን ፍላጎቷ ያንተም መለወጥ ነው። ያንተም መለወጥ እስከሆነ ድረስ ርቀህ አይደለም፣ እየተቆጣች አይደለም፣ አንተም እየራካት አይደለም። በተራራቃችሁ ቁጥር ሌላ ነገር ነው። ልክ እንደኔና እንዳንተ ነው ምን ሆኖ አመታት ሊያልፍ ምናምን የሚችለው እና በደንብ እንድትንከባከባት ፈልጋለሁ። እስከዛሬ ደግሞ ለእንትን ላልነው ደግሞ ይቅርታ ምናምን ተባብለን ሰላም ብናወርድ ይሻላል ብዬ ነው የማስበው። እንደዚህ ነው የሚያምርባችሁ። እሺ አንድ ጥያቄ አለኝ። ማለት በዚህ ሰሞን እየተፈጠረ ያለው ነገር ራስህም ታውቃለህ። እኔ እናንተ እየፈጠርን በሶሊ ምክንያት አንዳንድ ነገር ተፈጥሮ ነበር። ግን ደግሞ እንደዛ ካጠገቧ እንዳትደርስ ብለኸኝ አጠገቧ እንድትሆን አልፈልግም ብለኸኝ አሁን ደግሞ ከሶሊ ጋር እንድትሆን እፈልጋለሁ፣ ከእቴ ጋር እንድትሆን እፈልጋለሁ ያልክባት በዚህ 2 ቀን 3 ቀን ውስጥ እንዴት ልትል ቻልክ? ምንስ አይቶ ወይ ደግሞ ምን ያሰብከው ነገር አለ? አይ ነግሬያለሁ እኮ መጀመሪያ ምንም ያሰብኩት ወይም ተንኮል ምናምን ታስቦ ወይ ከጀርባው ሌላ ነገር ኖሮ አይደለም። በቃ ለሶሊ እስካሁን እኔ እስከማየው ድረስ ጥሩ ሆነ ነው ያለ። በአንዳንድ ነገሮች እያየሁክ ነበረ። ያ የግል ጸባችን ነው። እኔ እናንተ በሩታ ምክንያት የምንጣላው እንጂ በሶሊ ምክንያት አይደለም። የመጀመሪያ ጊዜ እናንተ መጨቃጨቅ የጀመርነው በሩታ ምክንያት ነው። የሶሊ ሁለተኛ ለሩታ ላይ ለተደረጉት ነገሮች በአጠቃላይ ለተፈጠሩት ነገሮች ያ ሌላ ጉዳይ ስለሆነ አሁን የሶሊና ያንተ ጉዳይ ደግሞ ቀረቤታችሁ ጥንጡ ነው አይደል? ስለዚህ ሁለታችሁ መልካም ነገር የምታደርጉ ከሆነ ሁለታችሁ ማለት ለምንስ ገባለሁ ለምንስ እንትን እላለሁ። ግን እንድትጎዳ ስለማልፈልግ ስለነበረ ነው። አንተ ደግሞ ለሶሊ ጥሩ ሰው ሆነ ነው እየቀረብካት ያለው እየነገርካትም ያለው የምታደርገውም ነገር ለሶሊ እስካሁን ባየው ድረስ መጥፎ ነገር ስታደርግባት አይቻላልም። መጥፎ ነገር የራስ ጉዳዮች በራስ ጉዳዮች እሱን ነገር ቀስ በቀስ የምታስተካክሉት ይሆናል ብዬ ስላሰብኩ እኔ በዚህ አጭር ጊዜ ውስጥ ከሶሊ ጋር ሁን ትለኛለህ ብዬ ማስቤም አላውቅም። ያው እኔ ላይ ያሰብከውም ነገር ካለ ችግር የለውም። ምክንያቱም የትኛውም መስዋዕትነት ለመክፈል ዝግጁ ነኝ በሶሊ ምክንያት ማለት ነው። የትኛውም ነገር ብታደርግ ምንም አይመስለኝም። ግን ደግሞ ትክክለኛ ከልብህም ከሆነ ሰየው ደስ ይለኛል። እህትን ባደራ መልክ ከሰጠኝ እኔም እህት ስላለኝ ችግር የለውም። ከእህቶቼ ምንም መለያት አይደለም። ግን ደግሞ ሌላ ነገር አስበህ ከሆነ ደግሞ ችግር የለውም። መስዋዕትን ለመክፈል ዝግጁ ነኝ። ምንም ነገር ይሁን ማለት ነው። ብቻ ሶሊ ደህና እንድትሆን ነው ፈልገው። በማንኛውም ሰው ፊት የማወራው ነገር ነው። እንኳን በአንተ ፊት እኔን በምትፈልግ በማርታ ፊት ራሱ የተናገርኩት ነገር ነው። ከሶሊ ጋር ነው መሆን ፈልገው፣ ከአንቺ ጋር መሆን አልፈልግም ብዬ ደጋግሜ ነገር አይታለሁ። ስለዚህ አንተም ደግሞ እንደዚህ ካልክ የእውነት ከልብ ከሶሊ ጋር እንድትሆን እፈልጋለሁ፣ ከእቴ ጋር እንድትሆን እፈልጋለሁ ካልከኝ በጣም ደስተኛ ሆኜ ነው የምቀበለው። አቤል
ይሄ ነገር እንደማትረዳኝ አውቃለሁ። ምክንያቱም ካሳለፍናቸው ነገሮች አንፃር ነው እንደዚህ ስመጣም አክሴፕት እንደማታደርገው አውቃለሁ ነገሩም ማለት ነው። ግን እውነት እንደሆነ በሂደት የምታየው ነገር ይሆናል ማለት ነው። ያው ጊዜ ማያሳይ ነገር የለም። ያንን እንድታምነኝ ከዚህ በላይ ምንም ልነግርህ አልችልም። ያው ሶሊም ታውቃለች፣ እየነገርኳት ነበረ። እሷን በጣም ነው ደስተኛ የሆነችው። ሞር ቀርባህ ብታሳይ እና አብራ ሆና ብዙ ነገሮችን ውጣ ወረዶችን ብታሳልፍ ነው ደስ የሚላት እሷና ህፃን ልጅ አይደለችም ሶሊ። ይህንን ነገር ደግሞ ራሷ መፍታት እንደምትችል እሳትና ውሃ መለየት የምትችል አይነት ሰው ነች። አቤል በቃ የሁለታችን ጉዳይ እዚህ ላይ ይብቃ። የሁለታችን ጸብ የእኛ ጸብ ነው። እህቴን በጣም ነው የሚሳሳላት፣ በጣም ነው የምወዳት። ማለት ምንም አይነት መጥፎ ነገር እንዲገጥማት ስለማልፈልግ ነው እስከዛሬ ይሄ ሁሉ ነገር ሲፈጠር የነበረው እና በዚህ ጉዳይ ከሩታ ጋር እያወራን ነበረ። ከሩታ ጋር በጣም ብዙ ተወያየን። ሩታም ሶሊ እኔ ላይ የደረሰውን የፍቅር መጎዳት እሷ ላይ እንዲደርስ አልፈልግም ብላለች እና ምንም አይነት ጸብ ቢኖረን ሁለቱ አንድ የሚሆኑበት ነገር ይፈጠር ተዋቸው ነው ያለችኝና ይሄን ነገር ሳስበውም እውነቷን እንደሆነ ነው የምረዳው ሩታ እና አቤል እህቴ ነች። ምንም አይነት ነገር አስቤ አይደለም። ክፉ እንዲነካት አልፈልግም። ተንከባከባት። በጣም ምን ያህል እንደምወዳት ታውቃለህ። ምንም አይነት ነገር እንቅፋት እንዲነካት እንኳን ማልፈልጋት አይነት እህቴ ነች። ብዙ መስዋዕትነት የከፈልኩባት እህቴ ነች እና አቤል ይህንን ነገር አደራዬ እንድትቀበል ፈልጋለሁ እና ካሁን በኋላ ሶሊን አደራ ብያለሁ ማለት ነው። ደስ አላለክ? እዩዬ የኔ ወንድም በጣም አመሰግናለሁ። አቤል ደስ አላለክ? ደስ አይልም? አይደለም ማለት ስንት ነገር መተን ስንት ነገር ተፈጥሮ እዩ ነበረ። ያው ታውቃለህ አንተም የተፈጠረውን ነገር ሁላችንም እናውቃለን እና ከዛ ሁሉ ነገር በኋላ እዩ ይፈቅዱልን አንተም እንድትስተካከል ከፈለገ ጣላት ይለኝ እዩ አመሰግናለሁ። እኔን ባባ አስቀራች በጣም ነው የማመሰግነው። እኔ በጣም ነው ደስ ይለኛል። ጓደኛዬ እንደ ድሮ ነው የምንሆነው ብዬ አስባለሁ ከዚህ በኋላ። ለማንኛውም ከልብ ከሆነ በጣም አመሰግናለሁ። ምክንያቱም ፈቅደህ እህትህን በአደራ መልኩ ለኔ ስለሰጠህ አመሰግናለሁ። እርግጠኛ ነኝ ልትኮራብኝ አቤል ነው እንኳንም ሶሊ ካንተ ጋር ሆነች የምትልበት ጊዜ ሊመጣ ይመስለኛል እና በጣም አመሰግናለሁ። እኔ ምን ላስቀየምኩ እስካሁን ለበደልኩ ምናምን በጣም ይቅርታ። እንደ ወንድም ብዙ ነገር ብልሃል፣ ግን ደግሞ በመሀል አለመግባባት ለእህትህን በማሰብ ብዙ ነገር አድርጋል እና ደግሞ እኔ እናንተ ተቀያይመን ነበር። በጣም ይቅርታ ማለት ነው። ግን አመሰግናለሁ እህትህን አምነህ ስለሰጠኝ። ሰላም ሁኑ። እወዳችኋለሁ። እኔ ልሂድ በቃ ስራ አለብኝ። አንዳንድ ነገሮች እደውላለሁ። ያው ካሁን በኋላ እንደዋወላለን። ለማንኛውም እህትህን ባደራ መልክ ስለሰጠኝ አምነህ ለኔ ስለሰጠኝ አመሰግናለሁ። ሰላም ሁኑ። በቃ እናመሰግናለን። ትንሽ ቸኩያለሁ። እደውላለሁ። እሺ እንደዋወላለን። ወይኔ እንዴት ደስ እንዳለኝ። አንቺ የምሩን ነው ግን የምር ማለት እኔ ራሱ አላወኩም ነበር ምናምን። ከዛ ደውሎ እንደዛ ሲለኝ አልጠበቅኩም ታውቃለህ። እና ከሩታ ጋር አውርተው ምናምን ነገር ነው ያ ነገር የተፈጠረውና በጣም ደስተኛ ነኝ። እኔ ላምን አልቻልኩም። የምሬን ነው ላምን አልቻልኩም። ይኸውልሽ ወንድምሽ እንደዚህ ብሎ ከአቤል ጋር ሆኜ ማለቱ ወይ ደግሞ አደራ ለኔ መስጠቱ ግራ ገብቶኛል። የምሬን ነው ግን በጣም ደስ ብሎኛል ከኔ ጋር እንድትሆኚ። ባለፈው ቃል ገብተህልኝ መነጽር ገዛልሻለሁ ብለኝ አላደረክም። መነጽር ገዛልሻለሁ ደግሞ ቀላል ነገር እኮ ነው። ሌላ በደንብ አስብበትና እንደውም ቤተሰቦችም ይንገሩኝ። እሺ ደስ ያላችሁ ነገር ምን እንደምሰጣት የሆነ ምን እንድሰጣት የፈለጋችሁት ነገር ኮሜንት ላይ ጻፉ። ከዛ በኋላ አደራ በጣም ትላልቅ ነገር ፋሚሊዎች እናንተ ካላችሁ እሺ ስለሚል እሱ ማልችለው ነገር ከሆነ ግን ዘርፌም ቢሆን አመጣላታለሁ ደግሞ። ለማንኛውም ላምን አልቻልኩም። የምሬን ነው። ምክንያቱም
ወንድሟ ነበር እያስቸገረን የነበረው ከሷ አጠገብ ራቅ ምናምን ዘራፍ ምናምን እያለኝ የነበረው አሁን ደግሞ ፈቅዶልኝ ከእቴ ጋር እንድትሆን እፈልጋለሁ ስላለ በጣም ግራ ገብቶኛል እና ስለዚህ ስብልኛል በጣም እንሂድና ማውራት ያለብን ነገር እናወራለን። ግን ልጋብዝሽ አይደል? አንቺ ጋብዝኝ አልልሽም፣ ምክንያቱም ተማሪ ስለሆነች ጋብዝኝ አላት። ስለዚህ እናመሰግናለን ቤተሰቦች፣ እንወዳችኋለን።